የተሳተፍኩበት የስፖርት አይነት ቀስት ነው እና ልምዴ ሌላ ነበር። ኩርቦ ነበር መወዳደረው። ዘንድሮ ቀይሬ መጣሁኝ፣ ውጤታማ ሆንኩኝ በመስራቴ ማለት ነው። ደጋግመህ ስትሰራ የሆነ ነገር ደጋግመህ ስትሰራው ውጤታማ ያደርጋል እና በዛ ደጋግሜ በመስራቴ ውጤታማ ሆኛለሁ። የተወሰነ ያው ሰዓቱም በቅርብ ሰዓት ቢሆን የተነገረን ባለን ሰዓት ውስጥ ሰርተናል። ያንን ሰርተን መተናል። በሰራነው መጠን ውጤት አግኝተናል፣ ውጤት አምጥተናል ማለት ነው። ዋንጫ መጣሁኝ፣ አንደኛ ወጥቻለሁ፣ ዋንጫ አምጥቻለሁ፣ ወርቅ አግኝቻለሁ። አሪፍ ነው፣ እኔ እንዳየሁት አሪፍ ነው። ግን ስፖርቱን አሁን እኔ ትንሽ መናገር የምፈልገው ነገር ባህል ስፖርቱን እንደዚህ በቃ እንዲወጣ አላደረግነውም እኛው ከራሳችን ማለት ነው። ከላይ የሚሆን ከኛ የሚሆን ትኩረታችን ዘመናዊ ስፖርት ላይ ነው እንጂ ባህል ስፖርት ላይ ትኩረት የለንም እና የትኩረት ተደርጎ ወደፊት እየታወቀ ባህላችን እያደገ ቢሄድ ደስ ይለኛል፣ ከዚህም በላይ ማለት ነው። የመጣሁት ከደላንታ ወረዳ ነው። የምትጫወተው በገና ነው፣ በባህል ስፖርት ገና። እስካሁን ድረስ ባየሁት ጨዋታ የደላንታ ወረዳ በልህና በልህ የሚጫወት ነው፣ በጸባይ በሁሉ ነገር። ውጤቱን እንደጠበቅነው አግኝተናል። እስካሁን ድረስ የተሻለ ነው። ያው እንደጠበቅነው ባይሆንም ጨዋታው ባያምርም ውጤታችን አሪፍ ነው። በቂ ዝግጅት አድርገናል ማለት እንኳን በቂ አይደለም። ሰው ግን ከአንድ ወር የበለጠ አድርገናል። ትሬኒንግ እንደዚህም እንዲደረግ ድጋፍ ያስፈልጋል። አሁን ይሄ የሀገሪቱ እንትን በቃ በሃይማኖት አባቶች በምን ተደርጎ መቆም አለበት። ይሄ ከሆነ ስፖርቱ ይቀጥላል። ሁሉም ሰው ይሄን ባህል ስፖርት በጣም ነው የደላንታ ሰው የሚወደው፣ በዛ ያድግ ነበር። ግን አሁን የሀገሪቱ ያለችበት ሁኔታ በጣም አሳሳቢ ነው። በዚህ ምክንያት ነው ትንሽ ላላ ያለው እንጂ አሁን በፊት ባህል ቡድኑ ደግፎን ይመጣ ነበር። ዘንድሮ አልደገፈም። በበጀት ምክንያት ነው እነሱ የቀሩት። እነሱ በበጀት ምክንያት ቀሩ እንጂ ይመጡ ነበረ። ሞራሊቲ በራሱ ጨዋታ ነው። እንደ አንድ ተጫዋች ይጠበቃል፣ እንደ አንድ ተጫዋች ይቆጠር ነበር። በጀት የለም። ያው ከገጠር በስፖርት አልማ የሚባል ነገር አለ። እሱ ተሰብስቦ ነበረ። አሁን የተሄዱ የተሰበሰበ መሰብሰብ እዛው በከተማ ቤት ሁሉ ላይ ያሉት ጥሩ። ያው የደቡብ ወሎ ዞን 23ኛው የባህል ስፖርቶች ውድድር ከጥር 13 ጀምሮ ሲካሄድ ቆይቶ ዛሬ ፍጻሜውን እያገኘ ነው ያለው። ስለዚህ እንደ አጠቃላይ በዚህ ውድድር ላይ የተካሄዱባቸው የስፖርት አይነቶችና የተሳተፉ ወረዳዎች በፍጹም የስፖርታዊ ጨዋነት ውድድራቸውን ለማጠናቀቅ ጥረት የተደረገበት ሂደት ነው ያለው። ስለዚህ ከሞላ ጎደል በተለይ ደግሞ በቀጣይ በምናደርጋቸው የውድድር ሂደቶች ውስጥ የተሻሉ ስፖርተኞችን ለመመልመል እድል ያገኘንበት ሆኖም አግኝተነዋል። ስለዚህ ዞናችን የሚወክሉ በጣም ብቁ የሚባሉ ስፖርተኞችን የመረጥንበት አጠቃላይ ውድድሩ በተለይ ይሄ ውድድር ከተዘጋ በርካታ ጊዜ ከመሆኑ ጋር ተያይዞ ከዛ በኋላ ጥሩ መነቃቃት፣ እርስ በርስ ግንኙነት የማዳበር ሂደት ያሳካ ውድድር ነበር ብለን ያየ ነው። እንግዲህ ከዚህ ውድድር በኋላ እንግዲህ እንደ ደቡብ ወሎ ይዘናቸው የምንሄዳቸው በሁሉም የስፖርት አይነቶች እንሳተፋለን ብለን እናስባለን። ስለዚህ በጣም ብቁና ምርጥ የሚባሉ ስፖርተኞችን አይተናል። ከዚህ በተጨማሪ ግን ደግሞ ከዚህ በተለያየ ችግር ምክንያት በወረዳ ችግር ሊሆን ይችላል፣ በግል ችግር ሊሆን ይችላል። ስለዚህ አካባቢያቸው ባሉ አጠቃላይ ሂደቶች እዚህ ያልመጡ ስፖርተኞች ይኖራሉ ብለን እናስባለንና እዚህ የተወዳደሩትንም በተለያየ ችግር ምክንያት የቀሩትንም ስፖርተኞችንም ማካተን በክልል ደረጃ በሚካሄደው ውድድር በርካታ ስፖርተኞችን ይዘን እንሳተፋለን ብለን ነው የምናስበውና እንደ ደቡብ ወሎ በአስሩም የስፖርት አይነት ወይም ክልሉ በሚያዘጋጃቸው የውድድር አይነቶች በሁሉም ተሳትፈን የተሻለ ውጤት ለማስመዝገብ ጥረት የምናደርግበት ነገር ነው ብለን ነው የምናስበው። ያው ወደፊት ምናልባት የውድድር ጊዜያቶች በደንብ መመረጥ አለባቸው። ቀድሞ የሚካሄዱ ውድድሮች የመጨረሻ ኮንሲኩዌንሳቸው ሊሆን የሚችለው ነገር እንደዚህ ነው። በርካታ ተሳታፊ እንዳይኖር ትልቅ አስተዋጽኦ ነው ሊኖራቸው የሚችለው ማለት ነው። ስለዚህ በተቻለ መጠን የውድድር ጊዜያቶችን በተገቢው መንገድ የመምረጥ ሁለተኛ ተተኪ ስፖርተኞች እንዲኖሩ ሁሉም ወረዳና ከተማ አስተዳደሮች ደግሞ ቀድሞ የየራሳቸውን ስራ የሚሰሩበትን ነገር ለማመቻቸት ጥረት ማድረግ አለባቸው ብለን እናስባለን። የኛ ድጋፍና ክትትል ደግሞ ከወትሮ ሻል ባለ መንገድ ወረዳዎችን አግዘን ደግፈን ይሄ ውድድር በየዓመቱ የሚካሄድ ውድድር ነው። ስለዚህ እዚህ ውድድር ላይ ብቁ ነው እንዲገኙ ለማድረግ ሰፊ የሆነ ስራ ይጠበቃል ብለን ነው የምናስበው። በገና ጨዋታ ደቡብ ወሎ ዋንጫውን ያመጣል ብዬ አስባለሁ። ድል ለደቡብ ወሎ፣ ዋንጫ ለደቡብ ወሎ፣ ለድል ለሁሉም በገና ጨዋታ ለተወዳደራችሁ ለሌሎቹም በሌሎቹ ጨዋታ ለተወዳደራችሁ ልጆቻችን ደቡብ ወሎን ከፍ አድርጋችሁ እንደምታሳዩት ስነ ምግባራችሁ ችሎታችሁን አይቻለሁ። ደቡብ ወሎ አሸናፊ ነው፣ በስነ ምግባርም አሸናፊ ነው።
ደላንታ ከዛሬ 1 ወር አካባቢ በፊት በባህል ፌስቲቫል ዋንጫውን ወስዷል። ዛሬ በገና ጨዋታ ዋንጫውን ወስዷል። ዋንጫ ያልወሰዳችሁትም ተወዳዳሪዎቻችን ግን በጣም ጎበዞች ነበራችሁ። ይህን ማስቀጠል አለብን። ባህላችንን ማሳደግ አለብን። ባህላችን ሰፊ ነው፣ ትልቅ ነው፣ ተጽፎም ተነግሮም የማያልቅ ነው። አንዱ ባህላችንን የምናሳይበት ባህላዊ ስፖርት ውድድራችን ስለሆነ በዚህ ዘርፍ ተሳትፎ የነበራችሁን እያመሰገንን በቀጣይ ከዚህ በተሻለና በአማረ ሁኔታ እንደምንገናኝ ተስፋ እያደረግኩ እንድንገናኝ ሀገራችን ሰላም እንዲሆን ሰላማችን በስቶ ሁሉም ወረዳዎችን ተወዳድሮ ሞቅ ደመቅ ባለ ሁኔታ አብረን እንደምንቆይና እንደምናጠናቅቀው ፈጣሪንም እየለመንን ጭምር ለአሁኑ ውድድር ግን ከፍጻሜው ያማረ ውድድር ስለነበረ ተወዳዳሪዎች እንኳን ደስ አላችሁ። በገና ሶስተኛ ደረጃ አማራ ሳይንት በአጠቃላይ ውጤት በላይ ዘለቀን ደባጤ አዳምን አሊ በለው ዘንድ ገዳም በሚል ስም በገዳም ያስታርቃሉ። የአውለሌ በመምጣት ላይ ይገኛሉ። 22 የገጠር ቀበሌና 1 የከተማ ቀበሌያችሁ ወደ ክብር መቀመጫችሁ እንድትሄዱ
የወረኢሉ የባህል ቡድን ሆን እውቅናን አግኝታለች። ጤፍ፣ ገብስ፣ ሽምብራ፣ ምስር በዋናነት የሚያመርት ወረዳ ነው። የደላንታ